ሰላም እንዴት አላችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ ያተራችሁም ትገኙ 33 ባራዳ ኤፍኤም 95.1 የእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ላይ ደርሰናል። ተጠባቂ ጨዋታዎችን የምንመለከት ይሆናል። ማንቸስተር ዩናይትድ ከሜዳ ውጪ ከኖቲንግሃም ፎረስት ጋር ጨዋታውን ያከናውናል። በቅርብ ጊዜ እጅግ በጣም ከፍተኛ መሻሻልን አሳይቷል። ያለፉትን 3 ተከታታይ ጨዋታዎች በድል ተወጥቷል። ሰንደርላንድን 2-0 በሆነ ውጤት ካሸነፈ በኋላ በተለይ አንፊልድ ላይ ሊቨርፑልን 2-1 ያሸነፈበት ጨዋታ ትኩረትን የሚስብ ነው። እንደዚሁም ደግሞ የመጨረሻው ጨዋታ ባለፈው ሳምንት አከናውኖ ብራይተን ኤንድ ሆቭ አልቢዮንን 4-2 በሆነ ውጤት ያሸነፈበት ጨዋታ ነው። ከቀደሙት 7 ጨዋታዎች በ6ቱ ነበር የተሸነፈው። አሁን ግን አሸንፏል ብራይተን ኤንድ ሆቭ አልቢዮንን። አሁን በኦልድ ትራፎርድ የበለጠ ጥሩ የፉክክር ስሜት እንደዚሁም ደግሞ ጥሩ ድባብ እየተስተዋለ ይገኛል። ከመሪው አርሰናል የ6 ነጥብ ርቀት ላይ መገኘቱ እጅግ በጣም አስገራሚ ነው። ስለ ውጤት ማጣት ቀውሱ፣ ስለ አሰልጣኝ ሩበን አሞሪም ስንብት፣ አጠቃላይ ስለ ማንቸስተር ዩናይትድ ብዙ ችግሮች ሲወሩ ቆይቷል። አሁን ዞሮ ወደ ሊቨርፑል ነው ይሄ ችግር እየተወራ የሚገኘው። ምክንያቱም ከሴፕቴምበር 27 ጀምሮ ሊቨርፑል በአገር ውስጥ ውድድሮች ማሸነፍ አልቻለም። በሊጉ 4 ተከታታይ ጨዋታ ተሸንፏል። እንደዚሁም በካራባኦ ካፕ በተመሳሳይ ተሸንፎ ኢንተር ፍራንክፈርትን ብቻ ያሸነፈበት ጨዋታ ነው በዚህ ሂደት ሊጠቀስ የሚችለው። ማንቸስተር ዩናይትድ በውጤት ማጣት ቀውስ ውስጥ ከሚገኘው ኖቲንግሃም ፎረስት ጋር የሚከናወን ጨዋታ ነው። ምን ይጠበቃል በዚህ ጨዋታ? ማንቸስተር ዩናይትድስ የተሻሻለበት ሚስጥር ምክንያት ምንድን ነው? በአብዛኛው ሲነሳ የነበረው የሲስተሙ ጉዳይ ነው። 3-4-3 ለማንቸስተር ዩናይትድ አይሆንም፣ ለዛ የሚሆኑ ተጫዋቾች ቡድኑ አልያዘም፣ በዛ ምክንያት ነው እየተቸገረ ያለው የሚል ነገር ሲነሳ ቆይቷል። ግን ደግሞ አሁን ተጫዋቾቹም ከፍ ባለ ተነሳሽነት ነው ጨዋታቸውን እያከናወኑ የሚገኙት። በማንቸስተር ሲቲ 3-0 የተሸነፈው ቡድንና ብራይተን ኤንድ ሆቭ አልቢዮንን 4-2 ባሸነፈው ቡድን መካከል እጅግ በጣም ሰፊ ልዩነት አለ። ምናልባት የአሰልጣኙን የጨዋታ መንገድ ተጫዋቾቹ በሚገባ ተረድተዋል ማለት ይቻላል ወይስ ምንድን ነው የተመለከትነው ለውጥ? ያ ማርክ አንደኛው የሚነሳው ነገር ከሲስተሙ ጋር ተያይዞ ተጫዋቾቹ በተወሰነ መልኩ እየተዋሃዱ መምጣታቸው እንደ ምክንያት ከሚነሱ ለማንቸስተር ዩናይትድ መሻሻል እንደ ምክንያት ከምታነሳቸው ነገሮች አንደኛው ናቸው። ሁለተኛው አዳዲስ ተጫዋቾች የበለጠ የጌም ታይማቸው ከፍ እያለ መምጣቱ ነው። በጋራ ዝም ብሎ ያዘዋወርካቸው ተጫዋቾች በአንድ ሌሊት ተዋህደው የአሰልጣኙን የጨዋታ መንገድ ተረድተው በቀላሉ እድሎችን መፍጠር፣ ጎሎች ማስቆጠር በእግር ኳስ ቀላል አይደለም ማለት የተወሰነ ጊዜ ይፈልጋል። ስለዚህ ያንን ጊዜ እያገኙ ያሉ ይመስላሉ። በአሁን ሰዓት የምትመለከተው ማንቸስተር ዩናይትድ በተለይ ከፊት ያለው የቡድኑ የማጥቃት አደረጃጀት የበለጠ እየተሻሻለ እየመጣ ይመስላል። ጎል አስቆጣሪ ቡድን ሆኗል ማንቸስተር ዩናይትድ። እንግዲህ ባለፉት አመታት አንደኛው በጣም አስደንጋጩ የማንቸስተር ዩናይትድ ችግር በማጥቃት ላይ ያለው ችግሩ ነው። በጣም ጥቂት ጎል የሚያስቆጥር ብዙ ጎል የሚቆጠርበት አይነት ሚዛናዊ ያልሆነ መከላከሉ የሚያፈስ ማጥቃቱ ጎል ማያስቆጥር አይነት ቡድን እንደነበረ ይታወሳልና በዚህ ውድድር ዘመን በጨዋታ ሂደት የበለጠ እያደገ ሲመጣ ተመልክተናል። በወቅቱ በጣም በተቸገሩበት ወቅት ማርክ አንዳንዶች ለሩበን አሞሪም ጊዜ ያስፈልጋል የሚሉ በሳቸው ሳይድ ያሉ ሰዎች ይህንን በደንብ የተረዱ ይመስላሉ። የበለጠ አዳዲስ ተጫዋቾች መብዛታቸው፣ ሁሉም ከፊት የመጡ መሆናቸው የቡድኑ ማጥቃት እስኪጓድ ድረስ የተወሰነ ጊዜ ይፈልጋል የሚል አስተያየት ይሰጡ ነበር። አሁን ያንን ጊዜ ያገኘ ይመስላል ቡድኑ ማርክ። ቤንጃሚን ሼሽኮ ምናልባት ለኔ በዚህ የውድድር ዘመን ወደ ከሌላ ቦታ ወደ እንግሊዝ ከመጡ 9 ቁጥሮች መካከል በኳሊቲ ከፍ ያለው ተጫዋች ይመስለኛል ማርክ። ፊዚካል ፕሬዘንሱ ጥሩ ነው። የአየር ላይ ኳስ ጥሩ አቅም አለው። ተቾቹ በጣም ድንቅ ናቸው። በሊንክአፕ መጫወት የሚያስችል ትልቅ ኳሊቲ ያለው፣ ሆልድ ማድረግ ይችላል። የተለያዩ አይነት ኳሊቲዎች ያሉት 9 ቁጥር ሆኖ ተመልክቻለሁ ቤንጃሚን ሼሽኮ። ከዚህ 9 ቁጥር ጋር ለመዋሃድ ከግራና ከቀኝ የሚነሳው የቡድኑ ማጥቃትና ከሱ ጀርባ ያለው በአማካዩና በሁለቱ 10 ቁጥሮች የሚደገፈው ማጥቃት ዝም ብሎ በአንድ ሌሊት መዋሃድ የሚችል ነበር ብያለሁ። ስለዚህ የበለጠ የጨዋታ ጊዜያቸው ከፍ እያለ በመጣበት ወቅት ጥሩ መሻሻል የተመለከትን ይመስለኛል። የተጠናቀቀ ነው የሚል እምነትም የለኝም ማርክ። ገና ከዚህ በላይ የሚያድግ
ከዚህ በላይ የሚሻሻል አይነት ዲፓርትመንት ይመስላል የማንቸስተር ዩናይትድ ከፊት ያለው ኳሊቲ የተጫዋቾቹ ኳሊቲና አሁን እየተመለከትንበት ያለ ነው እድገት ከዚህም በላይ ከፍ የሚል ይመስላል። በማንቸስተር ዩናይትድ እንደ ስጋት የሚነሳው ነገር ከመከላከል ጋር ያለው ነገር ነው ማለት አሁንም መከላከል ላይ ቡድኑ ችግሮች እንዳሉበት ማስተዋል ይቻላል። በቸልሲው ጨዋታውን 2 ጎል አስቆጥሮ ጀምሮ ነበር። በጣም ቀላል ይመስል ነበር ከቀይ ካርዱ በኋላ በተለይ ከሮበርት ሳንቼዝ ቀይ ካርድ በኋላ ከዛ በኋላ ጎሎች ተቆጥሮ በጫና ውስጥ ሲገባ ተመልክተናል። በዚህ በብሬንፎርዱ በሳምንቱ መጨረሻ ባደረጉትም ጨዋታ ተመሳሳይ ነው ማርክ ከብራይተን ጋር የነበረው ማንቸስተር ዩናይትድ 3-0 ሲመራ ጨዋታው ወደዚህ መልክ ይሄዳል የሚሉ ብዙ ግምቶች አልነበሩም። ግን ካዝሜሮ ተቀይሮ ከወጣ በኋላ ሚዛን የሌለው ቡድን በተለይ በመከላከል ሚዛኑን የሳተ ቡድን እንደሆነ የተመለከተን ይመስላልና ጎሎች ተቆጠሩበት ጫና ውስጥ ገባና የበለጠ አራተኛው ጎል እረፍት የሰጣቸው ይመስላል። ይሄ መከላከሉ ላይ ያሉ ችግሮች ማንቸስተር ዩናይትድን ዋጋ ያስከፍሉት የሚችሉባቸው ጨዋታዎች ይኖራሉ የሚል እምነት ነው ያለኝ። የጀመሩት በካዜሜሮና በብሩኖ ፈርናንዴዝ ነበር። ከዛ በኋላ 3-0 ከመራ በኋላ ማንቸስተር ዩናይትድ ካዜሜሮን አስወጡ። ያንን ለማካካስ ኮቤ ሜኑ ብቻውን በቂ አይደለም፣ ለሱ ድጋፍ የሚሰጥ ተጫዋች ደግሞ ወደ መሀል አስገቡ የማኑኤል ኡጋርቴ። ግን ደግሞ ቡድኑ መሀሉን መቆጣጠር አልቻለም። ካዜሜሮ ብቻው የሚሰራውን ስራ ሁለቱ በጋራ ለመስራት እንደተቸገሩ ተመልክተናል። እሱ ልምዱን ነው በአግባቡ እየተጠቀመ የሚገኘው። ከዛ ውጪ ኳስ ሲይዝ አጠገቡ ብሩኖ ፈርናንዴዝም ሌሎች ተጫዋቾችም እንደ ብሪያን ምቤሞ ወይንም ደግሞ ማቲያስ ኩኛ የበለጠ ማቲያስ ኩኛ ነው ወደ ኋላ እየመጣ ኳስ የሚቀበለውና ምናልባት እዛ ላይ ነጥብ የያዙ ይመስለኛል፣ ማስታወሻ የያዙ ይመስለኛል። በዛ ጨዋታ ላይ ረጃጅም ኳሶች ይበዛሉ። ማንቸስተር ዩናይትድ በሁለት ምክንያት ነው ይህንን የሚያደርገው። አንድም ተጋጣሚ ቡድን ፕሬስ ስለሚያደርግና ከኋላ መስርቶ ለመውጣት እጅግ በጣም አዳጋች ከመሆኑ አንጻር ማንቸስተር ዩናይትድ ከኋላ መስርቶ ለመውጣት የሚያስችል ግብ ጠባቂም አስተማማኝ የተከላካይ ስፍራ ተጫዋቾችም የሉትም። በዛ ምክንያት የተሻለው ረጃጅም ኳሶች ናቸው። ግብ ጠባቂው ሴሎመንስ ረጃጅም ኳሶችን በቀኝም በግራም እግሩ የማድረስ ችግር እንደሌለበት በተደጋጋሚ ተመልክተናል። ሁለተኛው ምክንያት ደግሞ እነኚህ ረጃጅም ኳሶች ምክንያታዊ ናቸው፣ ይሄ አላማ ቢስ አይደሉም። ቤንጃሚን ሼሽኮ አለ፣ አየር ላይ ሆልድ ማድረግ ይችላል። ከዛ ውጪ ኳስ ጨርፎ አጠገቡ ለሚገኙ ተጫዋቾች ከተከላካይ ጀርባ ለሚገኙ ተጫዋቾች ሩጫ እንዲሮጡ ኳስ መስጠት ይችላል። በአንፊልዱ ጨዋታ ላይ እሱ አልጀመረም፣ ግን ደግሞ ሁለተኛ ኳስ ፍለጋ በተደጋጋሚ ከሴሎመንስ የሚላዩ ኳሶችን ቨርጂል ቫን ዳይክ ወይንም ደግሞ ኢብራሂማ ኮናቴ የሚገጩትን ኳስ እነ ሜሰን ማውንት እነ ብሪያን ምቤሞ አለማግኘት ጥረት ሲያደርጉ ተመልክተናል። ያም ውጤታማ አድርጓቸዋል። ይሄ አንደኛው እንግዲህ በማንቸስተር ዩናይትድ በኩል እየተሻሻለ ነው። በረጅም ጊዜ ሂደት ግን ቡድኑ ባላንስ ይፈልጋል። ከኋላ የተጀመረ ቢውልድ አፕ እንደዚህም ደግሞ የሶስተኛ ተጫዋች ሩጫ፣ እርስ በርስ መዋሃድ ከትልቅ ቡድኖች ጋር ሲጫወት ከለው ብሎክ ወጥቶ ቢያንስ በሚድል ብሎክ መጫወት ያ እንዲያግዘው እድል ሊሰጠው ይችላል። በእርግጥ አሁን በራስ የመተማመን ስሜቱ ከፍ ያለ ቡድን ነው እየተመለከተን ያለ ነው። ለመጫወት ከፍ ያለ ፍላጎት ያለው የተዋሃደ ጥሩ ቴሌፓቲክ አንደርስታንዲንግ እነኚህን ነገሮች በሙሉ በማንቸስተር ዩናይትድ በኩል ተመልክተናል። እንግዲህ ባለፉት 3 ተከታታይ ጨዋታዎች ይህ ቡድን ማሸነፍ ችሏል። ያም ቢሆን ግን የሉክ ሾው፣ ሃሪ ማጓየር እንደዚሁም ደግሞ ካዜሜሮ ቦታዎች የረጅም ጊዜ መፍትሄ የሚፈልጉ አይነት እንደሆኑ ጥያቄ የሚነሳበት ጉዳይ። በዚህ ውድድር ዘመን 5 ጨዋታዎችን በድል ተወጥቷል። ከቼልሲ በአንድ ይበልጣል። ቼልሲ 4 ጨዋታ ነው ያሸነፈው። ሊቨርፑል 4 ጨዋታ ነው ማሸነፍ የቻለው፣ 5 ጨዋታ በሊጉ። ከዛ ውጪ ሩበን አሞሪምና እንደዚሁም ደግሞ ሌላኛው ተጫዋች ብሪያን ምቤሞ የወሩ እጩ ውስጥ ተካተዋል። ይሄ ቡድኑ ምን ያህል ጥሩ ጊዜ እያሳለፈ እንደሆነ በትክክል ማሳያ ይመስለኛል። ተከታታይ ጨዋታዎችን በማሸነፋቸው በተከታታይ ጨዋታ ጎሎች ማስቆጠር መቻሉ ብሪያን ምቤሞ ሁለቱም ለዚህ እጩ
እድል አግኝተዋል። ማንቸስተር ዩናይትድ ማጥቃቱ ላይ ያለው መሻሻል ቁጥሮች የሚደግፉ ናቸው። ባለፈው የውድድር ዘመን ማንቸስተር ዩናይትድ አጠቃላይ በ38 ጨዋታ ያስቆጠረው ጎል 44 ጎል ብቻ ነው ማርክ። አሁን ከወዲሁ በ9 ጨዋታ 15 ጎሎችን አስቆጥሯል። ሂደት ውስጥ ተመለከተው ከዚህ እጅግ ከፍ ያለ የጎል መጠን የሚያስቆጥርበት ሲዝን ይመስላል። 44 ጎል ከተጫወታቸው ጨዋታዎች በ6 ጎል ብቻ ይላቀ ጎል ነው ያስቆጠረው ከ38 ጨዋታ። ዘንድሮ ገና ከወዲሁ በ9 ጨዋታ 15 ጎል እዛ ቁጥር ላይ ደርሷል። የ6 ጎል ልዩነት አለው። ስለዚህ የበለጠ የማንቸስተር ዩናይትድ ማጥቃት መሻሻሉን ጥሩ ማሳያ ይመስለኛል። ቅድም ለማንሳት እንደሞከርኩት ከዚህም በላይ የሚሻሻል መሆኑን ፍንጭ ከመስጠት ጋር ነው እነዚህን ጎሎች እያስቆጠረ ያለው። መከላከሉ ላይ ያለው ችግር ግን ካለፈው የውድድር ዘመን ምን ያክል ተሻሽሏል እርግጠኛ መሆን አይቻልም ማርክ። እንግዲህ ባለፈው የውድድር ዘመን 54 ጎሎች የተቆጠሩበት መከላከል ነው ማንቸስተር ዩናይትድ የተገበረው በ10 ጎል ልዩነት ነበረ። ባለፈው የውድድር ዘመን በ10 የግብዳ ነው ውድድሩን ያጠናቀቀው። ስለዚህ ብዙ ጎል ጥቂት ጎል የሚያስቆጥር ብዙ ጎል የሚቆጠርበት ፍጹም ሚዛን ያልሆነ ቡድን ነው ስንመለከት የነበረው። በዚህኛው የውድድር ዘመን የተሻለ ይመስላል። 15 ጎሎችን አስቆጥሮ አሁንም በተመሳሳይ 14 ጎል ተቆጥሮበታል ማለት አንድ የንጹህ ጎል አለው። ግን 14 ጎል በ9 ጨዋታ የተቆጠረበት መከላከል የሩበን አሞሪም ቀጣዩ ትልቁ የቤት ስራ ይመስለኛል። እርግጥ የፊተኛው መስመር ለመሻሻሉ በክረምቱ በዝውውር መሳተፋቸው ቁልፉ ጉዳይ ነው ማለት ጥራት ያላቸው ተጫዋቾች ማጥቃት ላይ ተዘዋውረዋል። መከላከል ላይ ማንቸስተር ዩናይትድ ምንም አይነት ተጫዋች አላዘዋወረም። 6 ቁጥር አላመጣም። ለተከላካዩ ሽፋን የሚሰጥ ብዙ ሜዳ ካለው የሚጫወት አማካይ አላመጣም። ተከላካዩ ላይ ምንም የተጨመረ ነገር የለም ማርክ። በሙሉ ያለፈው የ54 ጎል መቆጠር ምክንያት የሆኑ ተከላካዮች ናቸው ያሉት። መሻሻሎች እነሱ ላይ ግን እየተመለከተ መሆኑን መካድ አይቻልም። አለ መሻሻል እነዛው ተከላካዮች ቢሆኑም ግን ጥሩ የተሻሻሉ ተጫዋቾችን እየተመለከተን ያለ ነው። የግብ ጠባቂ ጉዳይ ሌላኛው ይመስለኛል። በዛ ያክል 54 ጎል እንዲቆጠርበት ምክንያት የነበረው የአንድሬ ኦናና ወጥ ደካማ አቋም ማሳየት አንደኛው ምክንያት ነው ብዬ አስባለሁ። አሁን ቤልጂየም የግብ ጠባቂ ጥሩ ነው የጀመረው። ተከላካዮቹ ላይ ኢንዲቪጁዋል መሻሻል የምንመለከታቸው ነገሮች አሉ። ግን አሁንም ከዚህ በላይ ጠንካራ መሆን ግን ለማንቸስተር ዩናይትድ በቀጣይ ለሚያደርጋቸው ፉክክሮች የበለጠ አስፈላጊ ይመስለኛል ማርክ። 14 ጎል በ9 ጨዋታ አሁንም በጣም ብዙ የጎል መጠን ነው ቡድኑ የተቆጠረበትና ከተጫወተው ጨዋታ የ5 ጎል ልዩነቶች አሏቸው። ማጥቃቱ ላይ የተመለከተው አይነት መሻሻል የመከላከል ዲፓርትመንቱ ላይ ትልቅ መሻሻል መመልከት አለብን ብዬ አስባለሁ። ቡድኑ ከለወጡ ተጫዋቾች መካከል አንደኛው ቤንጃሚን ሼሽኮ ነው ያለ ጥርጥር። የመጀመሪያ ኳስ ንክኪው፣ ከዛ ውጪ ሊንክ አፕ የሚያደርግበት መንገድ፣ በጥልቀት ላይ እየተመለሰ ከአማካዮቹ ጋር የሚጫወትበት መንገድ፣ ከዛ ውጪ በእርሱ እድሜ ምን እንደሚጠበቅ የተረዳበት መንገድ በዚህ ረገድ ትኩረትን ይስባል። ከብሪያን ምቤሞ፣ ማቲያስ ኩኛና እንደዚሁም ብሩኖ ፈርናንዴዝ ጋር የፈጠረው ጥምረት በዚህ እድሜው ገና በ21 ዓመቱ ምን ያህል ማቹርድ እንደሆነ በትክክል ማሳያ ነው። በእርግጥ ተፈጥሮን ይጠቀማል። ሜትር ከ95 ቁመት አለው። ያንን ኳስ በአግባቡ ይጠቀማል። የዛ ነው ያህል ደግሞ በግራ አጠቃቀሙም ቢሆን ከእርሱ ተክለ ሰውነት አንጻር ፍጹም ተቃራኒ የሆነ በቴክኒኩ በኩል እጅግ በጣም የላቀ ተጫዋች ነው። ይህንን ተጫዋች ምናልባት 10 ቁጥር ቦታ ላይም ሊጫወት የሚያስችል አቅም አለው። ለዚሁ ሊግ የተሰራ ነው ይመስለው። ረዥም ነው ወይም ግዙፍ ነው። ከዛ ውጪ በጣም ጠንካራ ነው። በራስ የመተማመን ስሜቱ እጅግ በጣም ይደንቃል። ጎል አካባቢ ሲገኝ ደግሞ ምህረት የለሽ ነው። አጋጣሚዎችም በሚገባ የሚጠቀም ተጫዋች ነው። አሁን ደግሞ ለጎል የተመቻቸ ኳስ እየሰጠ ነው የሚገኘው። ባለፈው ሳምንት ቡድኑ ብራይተን ኤንድ ሆቭ አልቢዮንን 4-2 ባሸነፈበት ጨዋታ ብሪያን ምቤሞ 2 ጎሎች፣ ማቲያስ ኩኛ የመጀመሪያ ጎሉን፣ እንደዚሁም ደግሞ ሌላኛው ተጫዋች ቤንጃሚን ሼሽኮ ለጎል የተመቻቸ ኳስ ሰጥቷልና ሶስቱም ተጫዋቾች ጎሎች ላይ ቀጥተኛና እንደዚሁም ደግሞ ቀጥተኛ ባልሆነ መልኩ ሲሳተፉ ለመጀመሪያ ጊዜ ነው ባለፈው ሳምንት በብራይተን ኤንድ ሆቭ አልቢዮን ላይ የተመለከት ነው። እንዲህ አይነት በራስ የመተማመን ስሜት 2 ተከታታይ ጨዋታ ምናልባት ሰንደርላንድን ማሸነፍ ያን ያህል አስገራሚ ላይሆን ይችላል። ኦልድ ትራፎርድም ከመሆኑ አንጻር በእርግጥ ሰንደርላንድ እጅግ በጣም ጥሩ አቋም ላይ የሚገኝ ቡድን ነው። አንፊልድ ላይ ሄዶ ከ10 ዓመት በኋላ ነው ያሸነፈው። ያ የሚሰጠው በራስ የመተማመን ስሜት እጅግ በጣም ከፍ ያለ ነው። ካለፉት 7 ጨዋታዎች 6ቱን ያሸነፈውን ብራይተን ነው ያሸነፈው ባለፈው ሳምንት። ጨዋታው ምንም እንኳን ኦልድ ትራፎርድ ላይ ቢሆንም ትርጉሙ እጅግ በጣም የላቀ ነው። በሁለቱ ጨዋታዎች ማንቸስተር ዩናይትድ ማክሲመም ያገኛል ተብሎ የሚጠበቀው 2 ነጥብ ወይም 3 ነጥብ
ግን 6 ነጥብ ማሳካት ችሏል። የበለጠ ወደና አርሰናል መሪነት የተጠጋውም ወይም የነጥብ ልዩነቱ 6 እንዲሆን ምክንያት የሆነውም ያ ይመስለኛል። ዞሮ ዞሮ እንግዲህ አሁን መዋሃዶች አሉ። አሰልጣኝ ሩበን አሞሪም የሰጡት አንድ አስተያየት ትኩረትን ይስባል። ሚልቻል ምንም የተቀየረ ነገር የለም፣ ተጫዋቾቼ ሲስተሙን በአግባቡ መተግበር መጀመራቸው ነው ውጤታማ እንድንሆን ያደረገን የሚል አስተያየትን ሰጥቷል። ከዛ ውጪ ሰር ጂም ራትክሊፍ የ3 ዓመት ጊዜ አሰልጣኝ ሩበን አሞሪም ያስፈልገዋል የሚለው ቮቶ ኮንፊደንስ ወይም የመተማመኛ ድምጽ በዚህ ረገድ መልበሻ ክፍል ድረስ የገባ ይመስለኛል። ጋሪ ኔቭልም በዚህ ቡድን ውስጥ መልበሻ ክፍል ውስጥ ጥሩ ነገር ያለው ተጫዋቾቹ ሩበን አሞሪምን መውደድ ጀምረዋል፣ ይወዱታል የሚል ታማኝ የመረጃ ምንጭ ነው የነገረኝ ብሎ ሰሞኑን አስተያየት ሲሰጥ ነበር። ያ ማርክ የሩበን አሞሪም አስተያየት ምንም የተቀየረ ነገር የለም የሚለው ብዙ የሚያስኬድ አይደል። ብዙ የተቀየረ ነገር አለ። አንደኛው እሳቸው ያሉት ነው ዋናው ሲስተሙን ተጫዋቾች የመልመዳቸውን የተቀየረው ነገር ብለዋል። እስኩ ዋናው አስፈላጊው ነገር እሱ ነው። ችግር የነበረው እኮ ከሲስተሙ ጋር መዋሃድ መቸገራቸው ነው። መተግበር ጀምረዋል፣ ተጫዋቾች መተግበር ጀምረዋል። አለመተግበራቸው ነው የቡድኑ ችግር የነበረው። አሰልጣኙ አሸንፍበታለሁ ብለው እምነት የጣሉበትን የጨዋታ ሲስተም ሜዳ ላይ ተጫዋቾች መተግበር ካልቻሉ የቡድኑ በጣም የገዘፈ ችግር ነው ብዬ ነው የማምነው እኔ ማርክ። ስለዚህ ያ ችግር እየተቀረፈ ነው። አሁን ተጫዋቾቹ አሰልጣኙ የሚሰጧቸውን ነገር ማመን መቀበል ጀምረዋል። ሜዳ ላይ ጥሩ ፐርፎርም ማድረግ ጀምረዋል። ማርክ የበለጠ ጨዋታን ማሸነፍ አሰልጣኞች በሚከተሉት የጨዋታ መንገድና በተጫዋቾች መካከል ያለውን መተማመን ከፍ ያደርገዋል የበለጠ። ስለዚህ አሁን 3 ተከታታይ ጨዋታ ቅድም እንዳነሳው ምናልባት 3ቱ ተከታታይ ጨዋታዎች ሊድስ ዩናይትድ፣ በርንሌ አይነት ወይም ደግሞ ወልቭስ አይነት ቡድኖችም ቢሆን በዚህ ደረጃ ብዙ ላይ ያስገርም ይችላል። ግን ያሸነፏቸው 3 ጨዋታዎች ለኔ በጣም ትልልቅ ጨዋታዎች ናቸው የሚል እምነት ነው ያለኝ። ሰንደርላንድ በጣም ጥሩ ሲዝን ነው እያሳለፈ ያለው። ያን ቡድን ማሸነፍ ማንቸስተር ከነበረበት አቋም አንጻር የጀመረው ከሰንደርላንድ ነው ጥንካሬው ማርክ። ሰንደርላንድ ደግሞ ቼልሲን ባለፈው ሳምንት ማሸነፍ ካስገባን ያ ትርጉሙ ቀላል አይደለም። ቅድም ያነሳቸው ብራይተን በጣም ለማንቸስተር ዩናይትድ ከባዱ ቡድን ሆኗል ለ6 ተከታታይ ጨዋታ። አንፊልድ ማንቸስተር ዩናይትድ በጣም ረጅም ጊዜ 10 ዓመት ሆኖታልና ይህንን ማሳካት መቻል የበለጠ በአሰልጣኙ ሲስተምና በተጫዋቾቹ መካከል ውል እንዲያስሩ ከዚህ የጨዋታ ሲስተም ጋር የበለጠ እምነት እንዲያሳድሩበት እድል ይሰጣቸዋል። ስለዚህ በቀጣይ ጨዋታ ኮንፊደንሱን ያገኘ ማንቸስተር ዩናይትድ ቅድም ያነሳቸው አጥቂዎች በጎል ላይ እየተሳተፉ ያሉ ጎል ያስቆጠሩ አጥቂዎች ኮንፊደንሳቸውን አግኝተው የሚያደርጉት ጨዋታ ነው የሚል እምነት አለኝ። ጨዋታው ደግሞ ብዙ መንገዱን ከሳተው ብዙ እየተቸገረ ካለው ኖቲንጋም ፎረስት ጋር መሆኑ ጨዋታው ማንቸስተር ዩናይትድ እድለኛ የሚያደርገው ይመስለኛል። ሁለት አይነት እይታ ይኖረው ይሆናል ማርክ። ሶንዳይች ብዙ ጊዜ አሰልጣኝ ሲቀየር ተጫዋቾች ተነሳሽነታቸው ከፍ ይላል። ሶንዳይች የበለጠ በመከላከል ትኩረታቸውን የሚያደርጉ አይነት አሰልጣኝ ናቸው እና በቆመ ኳስ ያ ማንቸስተር ዩናይትድን ለመፈተን እድሉ ይኖረዋል ከአዲስ አሰልጣኝ ጋር ወይስ ደግሞ እንደገና ወደ እሳቸው የጨዋታ ሲስተም ደግሞ ለማምጣት በሚደረግ ትግል ውስጥ ማንቸስተር ዩናይትድ ተጠቃሚ ይሆናል። በሁለት አይነት እይታ የምታየው አይነት ጨዋታ ነው። ግን በፕሮግራሙ ፊክስቸር ውስጥ መለከት 3 ተከታታይ ጨዋታን ያሸነፈው ማንቸስተር ዩናይትድ ቢያገኘው የሚመርጠው አይነት ፊክስቸር ይመስለኛል ማርክ ከሜዳው ውጪም እንደመሆኑ ጨዋታውና ለማንቸስተር ዩናይትድ ጥሩ ጊዜ ላይ መጣ ፕሮግራም ነው ብዬ ነው ማስብ። ከዛ ውጪ ብሪያን ኢምቦሞ በ2025 በክፍት የጨዋታ እንቅስቃሴ 11 ጎሎች አሉት። 17 ጎሎችን በክፍት የጨዋታ እንቅስቃሴ ባስቆጠረው አርሊንግ ብራውት ሃላንድ ብቻ ነው የሚበለጠው። በጥሩ አቋም ላይ እንደሚገኝ ማሳያ ነው። ብራይተን ኤንድ ሆቭ አልቢዮን ላይ 2 ጎሎች ያስቆጠረበት መንገድ። ከዛ ውጪ አንፊልድ ላይ 62ኛው ሰከንድ ጨዋታው እንደተጀመረ ያስቆጠረው ጎል በራሱ የመተማመን ስሜቱን እጅግ በጣም ከፍ አድርጎታል። በዚህ ሰዓት በማንቸስተር ዩናይትድ ደጋፊዎች ዘንድ ስሙ በክብር የሚጠራ እንደዚሁም በስስት አይን የሚታይ ተጫዋች ሆኗል። ብሪያን ኢምቦሞ 4ኛ ተከታታይ ጨዋታ ማሸነፍ ማንቸስተር ዩናይትድን የበለጠ ወደ ቶፕ 4 እንዲጠጋ እንደዚሁም ደግሞ መጠነኛ ስለ ሻምፒዮንነት እንዲያስብ እድል የሚሰጠው ነው። በውድድር ዓመቱ መጀመሪያ ይህንን ማሰብ አይቻልም። የበለጠ ደግሞ
ማንቸስተር ሲቲ እና ብሬንትፎርድ የተሸነፈበት መንገድ የማንቸስተር ዩናይትድ ደጋፊዎች ተስፋ እንዲያደርጉ እድል የሚሰጣቸው አልነበረም። በተለይ በማንቸስተር ሲቲ ጨዋታ፣ የብሬንትፎርዱ ጨዋታ ያቺ የፍጹም ቅጣት ምት ብትቆጠር ምን ሊፈጠር እንደሚችል ማንም አያውቅም። ከዛ ውጭ ያኛው ደካማ የዳኛ ውሳኔ፣ ቀይ ካርድ ላስትማን ሆኖ ብሪያን ምቤሞ የተጠለፈውበት መንገድ በቂ አይደለም ብለው ወይንም ደግሞ ጨዋታው ኳሱን ሊቆጣጠር በሚችልበት ሁኔታ ላይ አልነበረም ብለው የሰጡት አስተያየት ጥያቄ የሚያስነሳ ነው። በማንቸስተር ሲቲው ጨዋታ ላይ ነው የበለጠ ጥያቄ እንዲነሳበት የሚያደርገው። በአርሰናሉ ጨዋታ ሽንፈትን መዝግበዋል፣ ግን ደግሞ የማንቸስተር ዩናይትድ ደጋፊዎች አንገታቸውን ቀና ያደረጉበት ጨዋታ እንደሆነ ይታወቃል። ዞሮ ዞሮ ማንቸስተር ዩናይትድ ይህንን ጨዋታ ዛሬ 12 ሰዓት ላይ የሚያሸንፍ ከሆነ የበለጠ ወደ ቶፕ 4 የሚገባበት ይሆናል ተብሎ ነው የሚጠበቀው። ሌሎች ተያያዥ ጉዳዮች፣ የሊዛንድሮ ማርቲኔዝ ሊቻ ወደ ልምምድ ሜዳ ተመልሷል። የዚህ ተጫዋች ወደ ልምምድ ሜዳ መመለስ እጅግ በጣም በጎ ዜና ነው ለማንቸስተር ዩናይትድ። ከሌሎች ተከላካዮች አንጻር በመቶኛ ሲለካ ወደ ተጋጣሚ ቡድን የፍጹም ቅጣት ምት ኳስ በመላክ 98%፣ ከዛ ውጪ ስሩ ቦልስ 97% ስኬታማ ነው። ኳስ እየገፋ ወደ ተጋጣሚ ቡድን የፍጹም ቅጣት ምት በመሄድ 91% የተሳካ ነው። ፕሮግሬሲቭ ፓስስ ወደ ተጋጣሚ ቡድን የሚሻገሩ ኳሶች 89% ስኬታማ ነው። ቁልፍ ፓሶችን በማቀበል 88% ስኬታማ ነው። እንደዚሁም ኳስን ድሪብል እያደረገ ወደ ተጋጣሚ ቡድን ሜዳ በመሄድ 84% ስኬታማ ነው። እንግዲህ ከማቲያስ ዴሊት ጋር በአያክስ አሳልፈዋል። በእርግጥ ተላልፈዋል። ማቲያስ ዴሊት ወደ ዩቬንቱስ ሲሄድ ነው ሊዛንድሮ ማርቲኔዝ ወደ አያክስ የመጣው። ግን ደግሞ ከኋላ ኳስን መስርቶ መጫወት ምን ማለት ነው? በአያክስ ሁለቱም ተምረዋል። የእሱ መምጣት የበለጠ ሉክ ሾው ወደፊት ጠጋ ብሎ እንዲጫወት እድል ይሰጠዋል። ከፓትሪክ ዶርጉ ጋር ተፈራርቆ እንዲጫወት ያደርገዋል። የተከላካይ መስመሩንም በተለይ ከኋላ ኳስ መስርቶ እንዲጫወት ሌላ የጨዋታ መንገድ እንዲያስብ እድል ይሰጠዋል። አሁን ካሉት የማንቸስተር ዩናይትድ ተጫዋቾች ከኋላ ኳስን መስርቶ በመጫወት አሰልጣኝ ሩበን አሞሪም እርግጠኛ የሚሆኑበት ብቸኛው ተጫዋች ነው። ይሄ ተጫዋች ምናልባት ሌኒዮሮ ሌላኛው ተጫዋች ሊሆን ይችላል። ዞሮ ዞሮ እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ የበለጠ የተሻለ ጉዞ እንዲያደርግ በራስ የመተማመን ስሜቱን ከፍ እንዲያደርግ እድል ይሰጠዋል። ከዚህ ጨዋታ በኋላ ቀጣይ ሳምንት ከቶትናም ጋር ነው የሚጫወተው። ይህንን ጨዋታ ማሸነፍ ግዴታው የሆነበትም ቀጣይ ጨዋታ ከቶትናም ጋር በመሆኑ ምክንያት ነውና የበለጠ እንግዲህ እጅግ በጣም ወሳኝ ጨዋታ ነው። እናንተስ ከዚህ ጨዋታ ምን ጠብቃላችሁ? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። አይነት መረጃዎችን በየቀኑ ወደ እናንተ ምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።